ህይወትሽ ህይወቴ ኑሮሽ ኑሮዬ እያለ ይቀጥላል። ቅመሟ ሂስቶሪ አድርጋለች። አንድ ኩርሲ እሱ ተቀምጧል። አንድ ኩርሲ ባዶ ነው ማለት ነው። እንዲሁም ብሩክ ያልወደቅ ነው እግዚአብሔር ደግ እረኛ ስለሆነ እንጂ የገፈተሩን ብዙ ነበሩ ብሎ ሪፖስት አድርገዋል ማለት ነው። ሰላም ሰላም የኔ ውዶች እንዴት ዋላችሁ? እንደምንቆያችሁ አለው እግዚአብሔር ይመስገን። ሰላማችሁ ይብዛልኝ። እንኳን አደረሳችሁ ለቅዱስ ገብርኤል ዓመታዊ ክብረ በዓል እንኳን አብሮ አደረሰን። በያለንበት ይጠብቀን፣ ለዓመቱ ያብቃን። መልካም በዓል ይሁንላችሁ። ያልወደቅነው እግዚአብሔር ደግ እረኛ ስለሆነ እንጂ የገፈተሩን ብዙ ነበሩ ብሏል ብሩክ ያለማየሁ ልጅ። እግዚአብሔር እንደ ሰው አይደለም። በብዙ ነገር ልታስቀይመው ትችላለ። በመናገር በማድረግ በድርጊቶች ልታስከፋው ትችላለ። ልጄ እንደዚህ አድርጎኛል፣ እንደዚህ ሰርቷል ብሎ እግዚአብሔር አይጥልህም፣ ያነሳል። ግን ደግሞ ማለት ነው እግዚአብሔር የማይፈቅደውን እግዚአብሔርን የማይወደውን ስራ ስትሰራ፣ ለምሳሌ ማለት ነው መሀል አስፋልት ሆናችሁ መኪና ያው የመሀል አስፋልቱ የመኪና ነው አይደለ? እናንተ እዛ መሀል ሆናችሁ መኪና መቶስ ቢገጫችሁ እግዚአብሔር አልጠበቀኝም ልትሉ ነው አይደለም? ይሄ መኪናው የራሱ ነው፣ የራሱ መንገድ ስለሆነ ማለት ነው። እና ራሳችሁ ነው አውቃችሁ መኪናው የገጫችሁ ማለት ነው። እግዚአብሔር ምንም ነገር ኃጢአት ብትሰራ ምንም ነገር ብታደርግ አይጥልህም። ግን በተለያየ መንገድ ሊያስተምር ይችላል። እዛ ጋር ሲያስተምር የማትማር ነገር ከሆነ የማትመለስ ነገር ከሆነ እንግዲህ የመማር የመመለስ ያንተ ፋንታ ነው ማለት ነው። አንዳንዴ የምናደርጋቸው ነገሮች እውቀት በተሞላበት ነገር ቢሆን አሪፍ ነው ማለት ስናደርግ አንዴ ፐብሊክ ስናደርገው ለህዝቡ ነው አደለ? ለህዝቡ ነው አደለ እያቀበላችሁት ያለው። ህዝቡ ምን ያህል ተቀባይነት አድርገዋል፣ ምን ያህል ተምሮበታል፣ ምን ያህል አስከፍቶታል ብሎ እኮ በአንድ ቪዲዮ ራሱ መማር አለባቸው አደለ እንዴ? ተከታታይ ይህን ያክል አሪፍ እንደሰሩ ትምህርት ያለው ቪዲዮ እንደለቀቁ የሚመስል በዛ ላይ የሚያጭሁት ነገር ቴምፕሌት ማለት ነው። በጣም ጥሩ አይደለም። በጣም ነው የሚደብረው ማለት ነው። እና ጨረቃዎቻችን በዚህ መንገድ ባይመጡ በጣም ደስ ይለን ነበረ። ግን ደግሞ ያው እንዳያችሁት አንዴ ጀምረውታል፣ ኦልሬዲ መጨረስ አለባቸው። እንዲሁም ቅመምዬ ህይወትሽ ህይወቴ ኑሮሽ ኑሮዬ እያለ ይቀጥላል። ሂስቶሪ አድርጋለች። አንዱ ኩርሲ እሱ ተቀምጧል፣ አንዱ ደግሞ ባዶ ነው ማለት ነው። ያው ሂንት ሰጥተናለች። የዛሬው አይ ቲንክ የቅመምዬ ካራክተር ከዚህ በኋላ የሚከብዳት ነው የሚመስለኝ። ምክንያቱም እቺ ተንከሲስ የሆነች ሴትዮ በምታደርጋቸው በምትናገራቸው ነገሮች የሚያናድዳት የሚያበሳጫት ነው የሚሆነው። አክቶቿ ምናምን ማለት ነው። ኢቭን ራሱ የትላንትናው ራሱ አስቆጭቷቸዋል። ከዚህ በኋላ ጠብቁ፣ ከባዱ ማለት ነው። እኔ በእነሱ አይደለም የምናደድባቸው፣ ጸሐፊው ነው ጽፎ የሰጣቸው። ይሄ ደራሲው ነው ምንድን ነው የሚባለው? በሱ ነው። እሱ ገና ተምሮ ያልጨረሰ ኬጂ ያልጨረሰ ሰውዬ እንደዚህ አይነትን ፐብሊክ ሲያደርግ በጣም ይደብራል። እሺ ከየት ሀገር ሰምታችኋል? ሰምተንም አይተንም የማናቅ ከድሮ ፍቅረኛው ጋራ ልጅ ወልዶ አሁን ካለው ህይወት ጋራ አብራን ትኖራለች ለልጄ ሲል የትኛው ሀገር ነው? ከየት ሀገር ሰምታችኋል? ከየትኛው የምር አላማዊ እንኳን ማለት ነው። የት ሀገር ሰምታችኋል? የለም አይደለ? ቢኖር ራሱ ተለያይቶ ነው ሌላ ህይወት መቀጠል የሚችለው አይደለ? ለምሳሌ እኔ አሰሬ 4 ሚስት አለው። ከአራቶቹ 2ቱ ብሬክአፕ አድርገዋል፣ ፈቷቸዋል። 2ቱ አብረው ይኖራል ማለት ነው። 2ቱ ሲኖሩ አንዷ የመጨረሻዋ የኔ ማዳም ናት። አንዷ ደግሞ የራሷ ቤት አላት። ይርቃል፣ ይናክር ቅርብ አይደለም። የፈታቸው ደግሞ 2ቱ በአንዱ ሚስት 1 ልጅ አለው፣ በአንዱ ሚስት 2 ልጅ አለው ማለት ነው። ልጆቻቸው ከእናታቸው ጋር ነው የሚኖሩት። አንዳንዴ ግን አባታቸውን ለማየት ይመጣሉ። እንጀራ እናታቸውም ለማዳሜ ማለት ነው። በስነ ስርዓት እማዬ ብለው አውርተዋል። ትንሽ እያውርተው 5 ደቂቃ አይቆዩም፣ ወዲያው ነው የሚወጡት። ሚስታቸው ግን ድርሽ አትልም። ወደዳችሁም ጠላችሁም አብራን ነው የምትኖረው እያወክ ገደል ትገባለ። ብሩክ ያለማየሁ ልጅ የምር እንደዚህ አይነት ካራክተር ባትቀበል ጥሩ ነበረ። ኦልሬዲ ተቀብለዋል።
እንግዲህ እየሄዱበት ነው። ኦዲየንስም እየጨለለ ነው። አጨልሉ የምር ይደብራል። እውነቱ ለመናገር ይደብራል። በእነሱ የማይጠበቅ ነው ማለት እነሱ እንደዚህ አይነት ይህን ያክል ወርደው ይሰራሉ ብለን አንድም ቀን ጠብቀነውም አይተናቸው ማናቅም ነበረ። ስለዚህ ያው አይተናቸዋል አሁን ማለት ነው። ስለዚህ እስከሚጨርሱ ድረስ በትዕግስት እንጠብቃቸው ማለት ነው። ባይዘዌ በዚህ አመት ውስጥ 1 ሚሊዮን ለመግባት እቅድ አላቸው እነዚህ ልጆች። እቅዳቸው እኮ በጣም ኦቨር ነው። ብቻ ይሄ ተንከሴ ስራ መች እንዳገኛቸው ባናቅም እግዚአብሔር ከዚህ ስራ ያወጣቸው ማለት ነው። ሌላው ሪፖርት እያደረገችው እያየሁ ነበረ። ሪፖርት ምናምን እያለችው ይሄ ፌር አይደለም። ለምንድን ነው ሪፖርት የምታደርጉት? እነሱ 1 ሚሊዮን ለመግባት እቅድ እያላችሁ እናንተ ሪፖርት ታደርጋላችሁ? መታገስ ነው የምር ታገሱ። ቪዲዮን ካልተመቻችሁ አለማየት ነው፣ ላይክ አለማድረግ ካልተመቻችሁ ማለት ነው። ግን ደግሞ ሪፖርት አታድርጉ። የምር ሪፌር አይደለም። ይሄ ሁሉ አመት የለፉበትን ቻናል ለምሳሌ አሁን የብሩክ ቻናል ሪፖርት አደረጋችሁ፣ የቅመም ቻናል ሪፖርት ላይ ይደረግ ነው። ስለዚህ በሁለት መንገድ ማየት አለባችሁ። ስትናገሩም እንደዛው ማለት ነው።